ሁለተኛ ደግሞ በጣም አምሮ የሚጠራው ሙስሊሞች ነው። ያው ሙስሊሞችን አሜሪካ ውስጥ እንዳይገቡ ባን አድርጋለሁ ምናምን ብሎ ሲዝትም እንደነበር ታውቃላችሁ። አሁን ነው ፍታ ተበርቶ ላይ ምን የሚከበር ነገር አይደለም። ከዚህ በላይ መሞት አለ አይደል? السلام عليكم ورحمة الله تعالى وبركاته ودنا يتكبراችሁ የኖር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአዳዲስ መረጃዎች ተመልሰን ተገናኝተናል። አላህ ያለለሰው እንግዲህ ወላጆቹን ያስደስታል ያ ጀማዓ። አላህም በጣም የወላጆችን ሐቅ ከበድ አድርጎብናል። እንግዲህ አንድ ወንድማችን ቲክቶክ ላይ እንግዲህ ሲዘዋወር ያገኘሁት ቪዲዮ አለ። እናት አባቶችን በሚገርም ሁኔታ ሰርፕራይዝ አድርጓቸዋል። በሱ ቪዲዮ ዚያሩን ቪዲዮ ኢንሻአላህ እንጀምራለን። ሌሎችም አዝናኝ እንደዚሁም ማስተማሪ ቪዲዮዎች አሉ። ሁሉንም ኢንሻአላህ እንመለከታለን። ከዛ በፊት ግን ይሄን ቪዲዮ እንመለከት። እና በቃ ፋዘርና ማዘን ሰርፕራይዝ እናረጋቸው ነው። እና ፋዘር እዚህ አዲስ አበባ ነው ያሉት። እኔ ደግሞ የቤት የሆነ ነገራቶችን ተዛዞኝና ልክ እነሱ ቤት ሲገቡ ቤቱን ቅርየር አድርጌ ልጠብቃቸው ነው። እንግዲህ ጋይስ እቃውን ጭነን ነው ያው ከመሄዳችን በፊት ቤት ገባና አዘናጋናቸው ነበር። ደርሼ እመጣለሁ ምናምን ብያቸው ወጣሁኝ። ከዛ ጉዞ ተጀመረ። ቤት ደረስን ወልቂጤ። ከዛ ቤቱ እንደምታዩት መጀመሪያ እንደዚህ ነበረ። የቤቱን እቃ ሙሉ አነሳሳን ፎ አድርገን ጠርገነው የጋርኑን ያሸነፍነው ቻሌንጁን ምንጣፍ ጨምረን ገዛንና ይህንን የመሰለ ውብ አረቢያ መጅሊስ ከኢትዮ ሳዳት እንዲሁም ደግሞ ይህንን የሚያምረውን መጋረጃ ከአሊፍ መጋረጃ እነሱንም ሙሉ ቀያየርነና ቤቱን ፏ አድርገን ሪር ያደረግነው ቲቪ ማድስ ገዛን። እሱን ገጣጠም መጨረሻ ላይ እንግዲህ መጨረሻው ይህንን ይመስላል። እንግዲህ ይህንን የሚያምር መከዳ የምትፈልጉ ከሆነ ከኢትዮ ሳዳት ከ5 አመት ጓራንቲ ጋር ታገኛላችሁ። ከሞላ ጎደል ፏ አደረግነው ብዬ አስባለሁ። ኢንሻአላህ አላህ ይቀበለን። እንግዲህ የኔ ቢጤ ወጣቶች በትንሽ ነገር ቤተሰብን እንዴት ማስደሰት እንደሚቻል ላሳያችሁ ብዬ ነው። እንግዲህ ደርሷል። ቀድሞ ፋዘር ደርሰው እንደምታዩት አባቴ ደስታው መቆጣጠር አልቻለም። ወላሂ እዛው ነው ማልቀስ የጀመረውና ለመጀመሪያ ጊዜ በ20 ምናምን አመቴ አባቴ ሲደሰት አይቼዋለሁና ወላሂ የሌለ እርካታ ይሰማል። ወለድኩ አላስቸገርከኝ ምንም አላስቸገረኝ ምንም ነገር አላስቸገረኝ እመርልኝ ወለቱ ቤት ነው ጋይስ ለካ አባቶችም እንዲደሰታል ወላሂ ነው ራሱ ተአምር የሆነብኝ የሱ ደስታ ከሱ ወይኔ ወላሂ ከነሱ ባሪ ደስ ይላል አማልካኝ ጋይስ እንግዲህ ዱአው ያው በቃ ዘነበላችኋለሁ ብቻ አልሐምዱሊላህ አሜን 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 የናዱ አቀበላለሁ ብለሃል ያ ረበላ እንደ ጡት የዝናብ ይሁንላችሁ እንደ ሆዴ እንደ ፍትክትክ ይበልላችሁ ረበላ ዓለምን ሆዱን ይስጣችሁ እጁን ይዘርጋ አልሐምዱሊላህ። እስቲ ዱአ አድርጉልኝ ሁላችሁም ከዚህ በላይ እንዳስደስታችሁ። ደስ ያለኝው ኔማ ሁሉ እየመጣ ነው ያሳየኝ ኢንሻአላህ ወደ ሀጅ እንግዲህ ጋይስ አድሬ ሰፈር ላይ ፈጅር ሰላትን ሰገድኩኝና ጉዞ ወደ አዲስ አበባ ቻው ሰላም ቻው በቃ ትጭ ብርዱ ያው ሰላም አለይኩም ወርግተኝነት ከፍታለች ወጥቼ ነበር እንግዲህ ሰርፕራይዛችን እዚህ ጋር አለቃ ሱብሃንአላህ። ይሄ ልጅ በጣም እድለኛ ነው። እናትና አባቱን በዚህን ያክል በትንሽ ነገር ግን ደግሞ እንደዚህ የምታዩትን ትልቅ የሆነ ደስታን ማስደሰት ስለቻለ በጣም እድለኛ ነው። በዚህ የዱንያም የአኺራም ችግሮቻችንን መፍትሄ የሚያገኙት እናትና አባቶቻችንን አስደስተን በመንሰራቸው ኸይሮች ስራዎች ነው ኢንሻአላህ በያስባለሁኝ። እናንተና ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ። ላገባ ነው አለኝ። ማሻአላህ አልኩት። ላገባ ነው ወይስ አግብተሃል አልኩት። እንዳገባ ስለማቅ አይ የመጀመሪያውማ በሆነ ምክንያት ተስማማም ፈተው አለኝ። እሺ ሁለተኛ ላገባ ሂጄ አለ አልኩት። ወርቅ የ60,000 ብር ገዛው አለኝ። በወቅቱ 2002 60,000 ብር አስቡት። አሁን አይደለም። ልብስ ወደ 20,000 ብር ገዛው አለ። እሺ ለቤተሰብም የሆነ ነገር አረኳል። እሺ ኒካው ሊታሰር አልማን ነው ኒካው ታሰረና አለ ኒካው ታሰረ አለ። ከዛ ሴቷ ሙሽሪ ማገባለች አዳራሽ ላይ ትልቅ በቃ አለኛ ልዩ ድግስ ካልተደገሰ አይሆንም አለች። ወላሂ በዚህ ተፋታ። ሱብሃን መጀመሪያው ማካሄዱ ትክክል አልነበር። ነብዩ ሰለላሁ ዐለይሂ ወሰለም ኸይር ኒካህ ማለት አይሰሩህ ብለው ቀለል ያለ በመህሩም ቀለል ያለ በሁሉም ነገር ቀለል ያለ በረካ ዛሬ እዩኝ ያሉ ሰርጎች ነገ ደብቁኝ ይላል ሲፋቱ ይታያል። በዚች በ2014
በኢትዮጵያ ህግ ማለት ነው ዜና ላይ ሰሙት ወደ 4000 የሚጠጉ ፍቺዎች ተከሰቷል ይሄ እንግዲህ እነሱ ጋር እዛ መዘጋጃ የሚባለው ቦታ ላይ የተከሰተ ነው በህግ ብለው በየቦታው ደግሞ የተባለ ስንት ሊሆን ለምን ከተባሉ መርህን ለቀቅን ከነብዩ አለይሂ ሰላቱ ወሰለም አስተምሮ ውጪ ወጣን ስለዚህ እንደዚህ አይነት ሰርጎች ስናደርግ ቢያንስ ምስኪኖችን እናስታውስ ምስኪኖችን እንፍቀድ ለነሱ የሆነ ነገር እናድርግ ወላሂ ደስተኛው ነው አመስግኖ ሜድት እነሱ ናቸው ባይዙ ይህ ኡስታዛችን ያነሱት እንትን ዳታ የ2014 ዳታ ነው ነገር ግን ደግሞ አሁን በቅርቡ ከሰይፉ ላይ የሆነ ዜና ሰምቼ ነበርና ከ3000 በላይ እንደዚህ ፍቺዎች በትንሽ ጊዜ ውስጥ እንደዚህ በወራት ወር ምናምን እንደዚህ የተከሰቱ አይቼ ነበርና በጣም እገረማለሁ ያ ጀማዓ ትዳርን የሚያክል ነገር ትልቅ ነገር ሰው መስርቶ እንዴት በቀላሉ እንደሚያፈርሰው ግራ ይገባኛል ጀማዓ ምንድነው ትላላችሁ እንደዚህ ትዳሮቻችን የተባረኩ ያልሆኑ ትዳሮቻችን በምንድን ምክንያት ነው ብላችሁ ታስባላችሁ አሁን ነው ፍታ የተባረኩት ወላሂ ምን የሚከበር ነገር አይደለም ከዚህ በላይ መሞት አለ አይደል ወይ ከታች ቀስ አድርጊልኝ بسم الله بسم الله بسم الله دكتور هزو الحمد لله يا سلام ሰው እንደዚህ አሞት እንደዚህ አይነት ፈገግታ ማግኘት ከሁሱ ካልሆነ በስተቀር ከባድ ነው ወይዚ የጀማዓ አላኩል ሀል ኡስታዛችን አላህ ሙሉ አፊያው ተመልሶለት በቀጣይ ዳዋ ስራዎች እንደምናገኘው ተስፋ አለኝ እንግዲህ አሁን ላይ እንግዲህ የተሰራውን ኦፕሬሽን ደግሞ አንስቶታል ያ ጀማዓ አላህ ይሽራው ኡስታዛችን ሰላም አለይኩም ወራህመቱላሂ ወበረካቱ አለይኩም ሰላም ወራህመቱላሂ ወበረካቱ ሐቢቢ ቀደም ዞናል ማምዳኒ በመመረጡ ትራምፕና ጋሽቢኒ ይመራቸዋል ብዬ ነግሬያችሁ ነበር ለምን የሚለውን የተወሰነ አኮርዲንግ ቱ ሚ የተወሰነ ፖይንት ልንገራችሁ ትራምፕን እና ጋሽቢኒ እናያለን ነው ትራምፕ ለምን እናደዳለም ለምን አይወድም ይሄን ነገር የሚለው ለመረዳት የባክግራውንዱን ማወቅ ጥሩ ነው ነው ትራምፕ የተወለደው ኒውዮርክ ውስጥ ነው የተወለደው ያደገው ኒውዮርክ ውስጥ ነው ኒውዮርክ የተወለደበት ያደገበት የተማረበት ያባቱን ንብረት ወስዶ ያባቱን ቢዝነስ ያሰፋበት እሱን ቢሊዮነር የሆነበት ሁሉ ነገር የተከለበት ሂስ ሆል ላይፍ ያሳለፈበት ከተማ ነው በእኛ ሀገር ቋንቋ ትብቱ የተቀበረበት ከተማ ነው ኒውዮርክ ናው ዞራን ማምዳኒ የተመረጠው ይህ ትራምፕ ተወልዶ ያደገበትና ይሄን ሁሉ ላይፉን ያሳለፈበትን ዲር በጣም የሚወዳት ከተማን ከንቲባነት ነው የተመረጠው ዞራን ማምዳኒ ናው ዞራን ማምዳኒ ደግሞ ምንድነው የሚለው ነገር እናያለን ትራምፕ በጣም አምርሮ የሚጠላቸው ነገራቶች አሉ ከዛው ውስጥ አንዱ ኢሚግራንቶችን ስደተኞችን አምርሮ ይጠላል ባን አደርጋለሁ ምናምን ሲል ታቁታላችሁ አንድ እሱ ሁለተኛ ደግሞ በጣም አምርሮ የሚጠላው ሙስሊሞችን ያው ሙስሊሞችን አሜሪካ ውስጥ እንዳይገቡ ባን አደርጋለሁ ምናምን ብሎ ሲዝትም እንደነበር ታውቃላችሁ ሶስተኛ ከሌሎች ኢሚግራንቶች ደግሞ የተለየ ማንን ይጠላል ሺት ሆል ብሎ ከጠራቸው ሀገራቶች አፍሪካዊ ሀገራቶች የሚመጡ ስደተኞችን ያው የኢትዮጵያን ጨምሮ በዛ ስም ጠርቷል የኢትዮጵያን ጨምሮ ሌሎችም አፍሪካ ሀገራቶችን በሙሉ በሚንቅና በማይዋረድ ስም ጠርቷል ሶ ከዚህ የሚመጡትን ስደተኞች ከእንደዚህ አይነት ብሎ ከጠራው ስም የሚመጡ ሀገራቶች ስደተኞችን እንደዛ ብሎ የሚንቅ ሰው ነው ናው ዞራን ማምዳኒን ስንመጣ ዞራን ማምዳኒ ትራምፕ የተወለደበትና ያደገበትን ከተማ ለመምራት የተመረጠው ከንቲባ ትራምፕ አምርሮ የሚጠላቸው ነገሮች በሙሉ የሚያሟላ ግለሰብ መሆኑ ነው የበለጠ የሚያናደው አንደኛ ሙስሊም ነው ዞራን ማምዳኒ ሁለተኛ ኢሚግራንት ነው ስደተኛ ነው ሶስተኛ የተሰደደው ከአፍሪካ አገር ነው ዶናልድ ትራምፕ ሺት ሆል ብሎ ከሚጠራቸው ሀገራቶች ውስጥ ነው ዩጋንዳ ካምፓላ ነው የተወልዶ ያደገው በ7 አመቱ ነው አሜሪካ የገባው ሰው ሁሉንም የሚያሟላ ሆኖ ኦን ቶፕ ኦፍ ዳት ደግሞ ሪፐብሊካን አይደለም ዲሞክራት ነው ዲሞክራቲክ ሶሻሊስት ነው ብቻ ዲሞክራት ነው the thing is ትራምፕ አምርሮ የሚጠላቸውን ነገሮች በሙሉ የሚያሟላ ግለሰብ የትራምፕ ወርስ ናይትሜር የሆነ ግለሰብ ነው የኒውዮርክ ከተማን ሊያስተዳድር ከንቲባ የሆነው ሰው ትራምፕ ቢበሳጭ አይገርምም ልላችሁ ነው ሁለተኛው ጋሽቢኒ
ኤፓክ የሚባል ነገር አለ። ኤፓክ የእስራኤላውያን ቢሊዮነሮች ምናምን ግሩፕ ነውና የአሜሪካ ፖለቲሻኖችን ኦፒኒየን ሼፕ ለማድረግ አሜሪካን ፖሊሲ ሼፕ ለማድረግ ብዙ ገንዘብ የሚረጭና የአሜሪካ ፖለቲሻኖች ሁሌ ከእስራኤል ጎን እንዲቆሙ የሚያደርግ ነው። እና አሜሪካ ውስጥ የተለመደ ነገር አለ። አጌንስት እስራኤል ቆመ፣ አጌንስት እስራኤል አንዲት ነጥብ ንግግር ተናግረ ፖለቲካል ኮሪየር ላይ ሱሳይድ መፈጸም ነው። ላይክ ፖለቲካል ኮሪየርን ገደል መክተት ነው። አጌንስት እስራኤል መቆም ማለት የማይታሰብ ነው። የዛሬ 2 ዓመት 3 ዓመት አጌንስት እስራኤል የሚቆም ፖለቲሻን ይኖራል አሜሪካ ውስጥ ምናምን ነገር ብትል ኦር ይመረጣል ብለህ ብታወራ ሊሳቅብሉ ይችላል። ዛሬ ግን ዞራን ማምዳኒ ያሳየው ነገር ምንድነው? ኦፕንሊ አጌንስት እስራኤል ቆመ። ኦፕንሊ አጌንስት የእስራኤል ክራይም እና ጄኖሳይድ ቆመ። ኦፕንሊ ጋሽቢኒ ኒውዮርክ ቢረግጥ እቀፈድደዋለሁ ብለ ዝተህ ሁሉ የኒውዮርክን የሚያክል ከተማ ከንቲባ መሆን እንደምትችልና አሜሪካ እንደተቀየረች ያሳየበት ነው። ሶ ከዚህ በኋላ ይሄ እስራኤላውያን የገነቡት ማስክ አለ በቃ ከእስራኤል ጎን ካልቆም ከአሜሪካ ውስጥ ትርጉም የለህም የሚለውን ማስክ ያላጠበት ነው። ማምዳኒ ባሸነፈበት ስፒች ላይ የሆነ ንግግር ተናግሮ ነበር። አንደኛ ምን አለ? ኒውዮርክ ከዚህ በኋላ የኢሚግራንቶች ከተማ ትሆናለች። በኢሚግራንቶች ነው ራን የምትደረገው ኦፕሬት የምትደረገው በኢሚግራንቶች ነው። ከዛሬ ማታ ጀምሮ ደግሞ የምትመራው በኢሚግራንት ነው ብሎ ያው ለትራምፕ አርድቶታል ማለት ነው። በቃ ዲል ዊዝ ኢት በቃ ምንም ማምጣት አችልም የሪዝ ዋሪ ሪዝ ብሎታል ለትራምፕ። ደን ደግሞ እንትን ነው ዳይናስቲ ነው ቶፕ ላይ ያደረግነውም ብሏል። ላይክ ዳይናስቲ ይታወቃል አሜሪካ ውስጥ የሆነ ዳይናስቲ አለ። አንደኛ ያው የኮሞንም ሊሆን ይችላል ምክንያቱም የኮሞ አባትም ገቨርነር ነበር ኮሞም ገቨርነር ነበር። ሶ ያንን ዳይናስቲም ሊሆን ይችላል ሪፈር ለማድረግ ያሰበው። ኦር ደግሞ አሜሪካ ውስጥ አጌንስት እስራኤል ቆመ ፖለቲካ የማይታሰብ ነገር ነው። ያንን አስተሳሰብ በሙሉ ነው የላጠው ዞራን ማምዳኒ። ሶ እነ ጋሽቢኒ ስንት ዓመት የገነቡትና ምናምን የነበረው ነገር አፈር መብላቱንና አሜሪካ ውስጥ አጌንስት እስራኤል ቆመ ሁሉ ኦፕንሊ ኒውዮርክን የሚያክል ከተማ ልታሸንፍ እንደምትችልና ኒውዮርክ ከተማ ውስጥ ያለው አትሊስት አሁን እንዳየነው ከሆነ ኒውዮርክ ከተማ ውስጥ ያለው ህዝብ ማለት ነው ፐብሊክ ኦፒኒየኑ መቀየሩና እስራኤልን አምርሮ የሚጣላ መሆኑን ያሳየበት ነው። ሶ በዚህ ምክንያቶች ቢበሳጩ አይገርምም ልላችሁ ነው። ለማንኛውም ግን የፈለገ ቢበሳጩ ማለት ነው ምንም ማድረግ አይቻልም። ሁሌ ምን እንላለን? የሬዝ ወሬ ሬዝ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عرفت بتعرف من نبرش حسين تنش. عرفت السكانتين شامبر. كوبي وين تنش ما تتسكمل بيانس كوشبته. نعم رأيت نعرف بس من لو تعال. ما نسأل بس بقاوي በጣም ተንብሏል እኮ ቢስሚላህ ለጠር ነው መልበስ ያለበት ጥቁር ነው ነጭ الله المستعان انتني ማድረቂያ መድኃኒት ምናምን አልሰጠህም? እንደዛ ከሰጠ ማድረቅበት ማድረቂያ ለምን ላራግብበት እንደዚህ ይደርቃል አይደል? لا እንደዛ ሳይሆን የሆነ የሚቀባ ነገር ሰጥቶ ከሆነ ማለት ነው። ምን አይነት የሚቀባ? እስክሪብቶ አለ፣ ማርከር አለ፣ በየትኛው የሚቀባ? ብዙ አለ ጊዜ መቀባ ቆይ አሁን ቀልጃለ እንትን አለ የሆነ መድኃኒት ሰጠኛ ስላደርግበት መስቀል እኮ እሱን ቀባበት። ቀባበት ولا تخزني يوم يبعثون. السلام عليكم. أنا دهنا نجيب كبر نجار هذا اللي الله نجار بجات تنكا بجان لكم بتأتي بتشام لكم شكرا لموتي تماشوا بجاتوا من كتر ولا أنا يوم بتعطيني معكم. والسلام عليكم ورحمة الله وبركاته.